እና እግዚአብሔር በሰላም እንግዲህ ያስገባችሁ ለደብቃ እንጂ እንደዛ እንትን አሁን ሁሉም ስደት ስለለመደ እንደዛ ነገር ይኖራል ብዬ አላስብም። እኔ እንጃ ግን እንደዚህ ሽንት ቤት የመዳምን አርን አጥበን ተነስተን እናቶቻችን እንደዚህ ማሸማቀቅ ቆሻሻ ለበሱ ብሎ እንትን ማለት ይከብዳል። እኔ እንጃ። ኧረ እኔ ማታ ገብቼ ጠዋት ከቤሩት ማታ ገብቼ ጠዋት እግዚአብሔርን ውጭ ወጥቼ ስራ ጀመርኩ። ያሰራል እንጂ ምንድን ነው የናክልኛ ምን ናፍቀኛል። እኔ ስራው ራሱ ናፍቀኛል። እንደ ፊታችን እኮ መተሳሰባችንም የተለያየ ነው ሁሉ እሱ። አዎ በጣም አንዳንድ ይሄማ ጭንቅላት የላትም። ማረኝ ለምን 20-30 ዓመት አትቀመጡም እንዴ? እናትና አባት እንዴት ነው እንዲህ የምታሸማቅቃቸው? እነሱ በቃ ምግብ አትበላም፣ ይሄ ነገር አልተስማማትም ይላሉ። እንዴ ምንድን ተመሳሳይ ነው። አንዳንዴ ራሴን እንትን ይላለሁ። ምን ለማለት ነው? ሩዝ ነው እየበላ ነው። እዛ ሀገር ምን ልዩ ነገር አለ? በቃ አይደለም እኔ የምለው እስኪ እኔ 20 ዓመትና 10 ምናምን ዓመታት የበላሁት ምግብ እያለ ነው በ2 ዓመት የለመድኩት እንትን ላይ ሩዝ ምናፍቀው ወሳይ እንደው ከሱ የምለየኝ አምላክ የሰለቸኝ ነገር ይሄ እኮ ያለመታሰብ ያ ጭንቅላቷ እኮ ምንድነው ንፍጥ ብቻ ስለተሸከሙ ነው። ይቅርታ አድርጉልኝና ብታስቡ ኖሮ እንዳላል እኔ ቤተሰቤ ናት ብዬ እንትን አይደለም የምርታ እናደኝ ነበር። ግን አሁን ሁሉም ሰው በቃ ስደት ላይ በጣም እንትን ስለሆነ የዛኔ አስቢ እኔ ሳውዲ የሄድኩት መለስ ዜናዊ ልክ እንደሞተ ነበረ ማለት ነው። የስራን ሰዓት አዲስ ነው ሰው ብዙም እንትን እንደ አሁኑ አልነበረም። ከዛ መለስ የሞተ ሰው እየሆነች ነው መለስ የሞተ ነው የዛኔ ነው። አዎ መለስ ሲሞት መለስ ሲሞት ቪዛዬ መጣ። ከዛ ለአንድ ቀን ነው ለ3 ቀን እንትን አለ በረራ ትኬት ለ2 ቀን መንገድ ዝግ ነው ተባልኩኝ። በ3ኛ ቀን ደግሞ በረርኩኝ። እንግዲህ ያው ስደት ይዞናል። ወደ ሀገራችን በሰላም ታስገባችሁ። አንቺም ሳይነካችሁ ሾክ ሳይነካችሁ ወደ ቤተሰባችሁ በሰላም አሜን። ሁላችንም በአንድነት ሳይለየን እዚህ እንደተሰባሰብን ሀገራችንን ፈጣሪ ያሰባስበን ኢንሻአላህ። ያሰባስበናል። ይሄን ትዝታማ መቼ እንዳትረሱ። እውነት ሀገራችን መቼም ገብታችሁ ይሄን አንድነታችሁ እንዳትረሱ። እውነት አንድ ቤት ተሰርቶ መሰብሰባችን እንደሚሆን ባለሙ ተስፋ ነኝ። እናረጋለን። እግዚአብሔር እንደ በኒፋስ ለሚንቀር መሰላችሁ እንደ ይህ ጥምረታችን እስከ መጨረሻ እውነት እንጃም ድንግል ማርያም እውነት እንጃ ሀሳቤ እንደዛ ነው። እንግዲህ እንስቴ እነ ቡራሚ እኮ የሆነ ነገር ያሰቡት እኮ ሳጨርሱ አናግሩም ብሎ ነው እስካሁን ድረስ ዝም አሉት። ፈጣሪ ካሳካላቸው መናገራቸው አይቀርም ኢንሻአላህ። ሁሉ ነገር ሳያልቅ አናወራም ብሎ ነው መሰለኝ እስካሁን ድረስ ዝም አሉት። ቃል የገቡ ነገር ስላለ ዋናው እግዚአብሔር እነሱ ይጠብቃቸው፣ እኛንም ይጠብቅ ሁላችንም። እንዲህ እንደሚቀጥል እቺ ልጅ አስገቡልኝ እናንተ አስገቡልኝ። ማንን ነው ሮች ማለት ነው? ታች ያለች ቅድሙ አሪፍ አንድ ቁጥር የጻፈች ነው። አስገቧት። ወብስዬ አንቺ አስገቢ። ማን አለ ሞልቴ ይከታም እኮ ሞድል ቦታ ከሌለ እኔ እወጣለሁ ወይስ እንትን ካቦት? ኧረ ቦታ ክፍት ነው። ኧረ ቦታ አለ። 3 ሰው ቢመጣ እራሱ አለ። 45 ሰው የሚያስገባ እንዳታውር ኔትወርኳ ይዟት ነው መስለኛል። አዎ በጣም ችግራታል።
ትንሽ ሳሻግራት ነበር። አዎ ቆይ መጣሁ፣ እንትን አድርሽላቸው መጣሁና እንዳትሄድ በደንብ ማውራት ትፈልጋለሁ። ነቡ ትናንትና እኮ ኔትወርክ ይዛት ተመልሳ ስትመጣ አንቺ ደግሞ የለሽም። ወጣች ወረደ። አዎ ያዣት ግብነሽ ያዣት። ኧረ ኑት ያለ ምንድን ነው? የት አለች? ውስጥ ስክታች ራሱ የለችም እኮ እናት። ኦኬ እሺ፣ ፎሎ አድርጌት አለማየሁ እሺ እንሄዳለን። እንዴት አመሻችሁ ዶች ጨረቃ ፋሚሊ እንዴት ነሽ አንቺ? አለማየሁ እንዴት ነሽ? ደህና ነሽ? ደህና አመሻችሁ። አለን አለን። ኧረ መልስ ስጧት። ደግሞ ነው ተኮለ ምንድን ነው እንደዚህ ያበደ? ኦኬ መልስ ስጪ። አዎ ደምደም ምትያጅ ኦኬ አለም ነው ስምሽ? አለም ደህና አመሻችሁ። እየሰማችሁ ነው? እንዴት ነው ኔትወርኩ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? የለም እኮ ጭራሽ አይንቀሳቀስም። ደህና ነሽ? እንዴት አመሻችሁ? ኔትወርኩ የለም አዲስ አበባ ዛሬ አብዷል። አዎ ደህና ነሽ አይደለም? አንድ ነገር ልጠይቅሽ የምትሰሚ ከሆነ ማለት ነው። እየተሽከረከረ ሄደም ያረቢ ምን ይሻለኛል? እኔ እንዲሁ አንድ ቀን ተስተካክሎ ያየሁት ነገር እንደዚህ ተመጣ ማርያም አወራሻለሁ። እሺ አሁን ልጆች የምጠይቅሽ ነገር አለ። ከዛ ደግሞ በውስጥ አወራሻለሁ ማለት ነው። ነገሩን በውስጥ እንድንጨርሰው። እንዴት አመሻችሁ? ሰላም ነው? ሰላም ነው አለ። እግዚአብሔር ይመስገን። እስኪ ኢንተርኔቱን አብያ ሙታጂ አለው። እግዚአብሔር ይመስገን። ወይኔ ኔትወርክ የለም እኮ ዛሬ አዲስ አበባ እኮ አለው። እግዚአብሔር ይመስገን። እንዴት አመሻችሁ? ወይ ኔትወርኩም እንትን አይሰራም። እሺ በግድ ነው እንትን ያለው የሰራልኝ፣ ጭራሽ ይጠፋል። ቆይ ደህና አመሻችሁ። ቆይ ላውራሽ እኔ ማለት ነው። እግዚአብሔር ይመስገን። ላውራሽ የምትሰሚ ከሆነ ላውራሽ። እሺ አዳምጪ። ይኸውልሽ ልጆቹን ለማግኘት ወይም ደግሞ እነሱን ለማግኘት ለምንድን ነው ዩቲዩብ ላይ የለጠፍሽው? ወብሴ ከይቅርታ ጋር ወብሴ ልኬልሻለሁ። እዩ እሷ ናት እሷ አይደለችም አላውቅም። ወሳብ ላይ ልኬልሻለሁ። እንደገና ደግሞ በየገስቱ ለምንድን ነው የእሺ ለምንድን ነው የምትናገሪ? ገስት ላይ ወይ ማንም ሰው አታገኝም። ለምንድን ነው በየገስቱ ቀሩ? እንዴት ነው ብሩኬ ውዴ? ኦብሴ ላይፍ ላይ የሉም ዛሬ አዲስ አበባ ኔትወርክ የለም። ወይ አዳምጪ፣ አሁን ልምልሽ ማለት ነው። እኔ ደግሞ አዳም ላይ ቆይቼ ነበር። አዳምጪ እናቴ፣ እንደዚህ አለው። እግዚአብሔር ይመስገን። እንዴት አመሸሽ? ሰላም ነው? እየሰማችሽ አይደለም? እየሰማችሽ አይደለም? ኔትወርኩ እኮ ይሰራል። ተረማመጡ እንጂ ተረማመጪ። አለማየሁ ውረጂ፣ ጣቢያ ውረጂ። ለምንድን ነው የምትከፍቺው? ዛሬ ማርያምን ደህና ነኝ። እንዴት ነሽ? ወይዬ አዎ አለምዬ ነው ስሜ። አዎ ኔቱ እየሰማሁሽ ነው። እሺ ውዴ እሺ
ኔትወርኩ ሳይጠፋ ንገሪኝ። ወይኔ ይመጣል ይሄዳል። ወይኔ ያዝይዞኛል። ሊጠጋ እኮ ነው ሚኪ። አንቺዬ ምን ይሻል? ይሄን እንዲሁ እሱን አንሺ ወደዚህ። ምንድን ነው እሱ? ትይ እትዬው አይሰማም አይሰማም። እሺ እሺ በቃ እሺ በቃ ላይ እኔም ልውጣ። እሺ ኔትወርኩም ራሱ አስቸግሮኛል። እሺ ውዴ ኔትወርኩ አስቸግሯል። እዚህ ራሱ አዲስ አበባ ዛሬ ኔትወርክ እየሰራ አይደለም። እሺ እሺ ማሪ እሺ በቃ እኔ ልወጣ ነው። እሺ እሺ እንደምታዩ እየመጣ እየሄደ ነው ኔትወርኩ። የዛሬ ኔትወርኩ እኮ እየሰራ ነው። ምንድን ነው ኔትወርኩ እኮ እየሰራ ነው። እኔ ውድ አውቃ እንደዚህ እያደረገች ነው። አውቃ ነው አንቺ የምትናገረው ሌላ። ተረጋግ ማማንሽ ኦብስዬ ልጅቷ ጋር እንዳታወሪ። ምክንያቱም የሆነ ወንድ ምን ያለ መሰለሽ ምን ያለች ያለ ነው እና አታወሪ ልጅቷ ጋር እኮ እኔ እኮ ላስተካክል ነበር እና ሄድኩ የሆነ ሰው ጋር ሄጄ ማለት ነው ሄጃለሁ። ሲሄድ አጣራት። አሁን እኛ ጥንቃቄ ማድረግ ያለብን ጥያቄ የጠየኩት ያ ነገር እንድታጣራ ፈልጋለሁ። ለምን እኔ እንትን ብያለሁ። የእውነት የሪል መስሎኝ ምክንያት አለ። እኔ ሪል መስሎኝ ጠይቄያለሁ ማለት የኔ ወርቅን ጠይቄያለሁ። ይገባሻል ብዬ ነው የማስበው እና ጠይቄያታለሁ። ጠይቄ ሁሉንም ነገር ሲጨርስ ከዛ ስልክ ደውላ ጠይቃለች እሷ ማለት ነው። እና እሷ የወሰደችው ነቡ የወሰደችውን የተሰጣት ነቡ ደውላ ጠይቃለች ሁሉንም